ዛሬ ስለ እምነት ያለውን ነገር በደንብ ነው ተለቅ ያለን እንገባበታለንና እምነት ሙከራ አይደለም በሉት አተገባችሁ እምነት ሙከራ በደንብ ነገሩ አተገባችሁ ነው ሰው እምነት ሙከራ አይደለም በሉት እምነት ሙሉ መደገፍ ነው እምነት ሙሉ መደገፍ ነው እምነት ሙከራ አይደለም እስኪ ልሞክረው ይሄን ነገር አይባልም እምነት ላይ ለምን በሙከራ መዋጥ እንጂ በሙከራ መሻገር የለም እያንዳንዱ መለኮታዊ ውጤት የምትቀበሉት እግዚአብሔር ላይ ባላችሁ ሙሉ መደገፍ ነው ግማሽ መደገፍ አይደለም ወይም ደግሞ ሩብ ጉዳይ መደገፍ ሳይሆን ሙሉ መደገፍ ያስፈልጋል እምነት ማለት ያልተሸራረፈ ሙሉ መደገፍ በእግዚአብሔር ላይ ያልተሸራረፈ ሙሉ መደገፍ ይሄንን በምንልበት ጊዜ አንድ ጊዜ አይተን ከሆነ እቺ ነገር ላድርግና እስቲ እግዚአብሔርም ደግሞ የሆነ ነገር ይረዳኛል ከእምነት ውጪ ሌላ ቋንቋ ሊሰጠው አይችልም የማታውቀው ሲቹዌሽን የማታውቀው ሁኔታ የማታውቀው ፍጥረታዊ ቻሌንጅ የማታውቀው መንፈሳዊ ነገር በምታውቀው በእግዚአብሔር ላይ ተደግፈ ስትገባበት እምነት እንጂ ሌላ ነገር ሊባል አይችልም ምክንያቱም ድፍረት ከተባለ እኛ ሀገር ላይ እንደሚባለው አይነት ተረት ደፋርና ጭስ መውጫ አያጣም ይባላል ነገር ግን መውጫ የማያገኝበት ጊዜ አለ እምነት ግን የማትወጣበት ጊዜ ደፋር ብትሆን አንድ ቀን ብትወጣ ሌላኛው ቀን አትወጣ አማኝ ከሆንክ ግን እግዚአብሔርን የሚፈራ ከሁሉ ይወጣል እንደሚል መቼም ቢሆን ከየትኛው ሁኔታ ውስጥ በክብርና በድል ትወጣ አሜን የሚያምን ሰጥሞ አይቀር የሚያምን ሰጥሞ አይቀር ዕብራውያን ምዕራፍ 11 ላይ እስኪ ቶሎ ብለን መጽሐፍ ቅዱሳችንን እናንብብ ዕብራውያን ምዕራፍ 11 እስቲ ፍቄ ጮክ በልና እስቲ አንብብ እምነት ተስፋ ያደረግነው ነገር በደንብ ስሙት እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት የማናየውንም ነገር እውን መሆኑን የምንረዳበት ነው አባቶችም የተመሰከረላቸው በዚሁ ነው እንደገና ደግሞ እምነት ተስፋ ያደረግነውን ነገር እንደሚፈጸም እርግጠኛ የምንሆንበት የማናየውንም ነገር እውን መሆኑን የምንረዳበት ነው አባቶችም የተመሰከረላቸው በዚህ ነው ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እንረዳለን ከሚታየው እንዳልሆነ እንገነዘባለን አቤል ከቃየል ይልቅ የበለጠ መስዋዕትን ለእግዚአብሔር በእምነት አቀረበ እግዚአብሔርም ስለ ስጦታው በተናገረለት ጊዜ እርሱ በእምነት ጻድቅ እንደሆነ ተመስክሮለታል ቢሞት እንኳን እስካሁን በእምነቱ ይነገርለታል ሄኖክ ሞትን እንዳያይ ከዚህ ዓለም በእምነት ተወሰደ እግዚአብሔርም ስለወሰደው አልተገኘም ከመወሰዱም በፊት እግዚአብሔርን ደስ እንዳሰኘ ተመስክሮለታል ደግሞም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩን ከልብ ለሚሹትም ዋጋ እንደሚሰጥ ማመን አለበት እስኪ እዚህ ጋር ያለውን ቃል እንደገና ደግመን እናንብበው ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም እስኪ በሉትላችሁ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋን እንዲሰጥ ያምን ዘንድ ያስፈልገዋል አሁን እስቲ እግዚአብሔር አለ በሉ እግዚአብሔር አለ መጀመሪያ ከዚህ ነው የምንነሳው እምነት ወይም ክርስትና ወይም አዲስ ፍጥረትነት እግዚአብሔር ካለበት ጀምሮ እግዚአብሔር ወዳለበት መጨረስ ስለሆነ እግዚአብሔር ካለበት ጀምሮ እግዚአብሔር ወዳለበት መጨረስ ስለሆነ እያንዳንዱ እንቅስቃሴያችን ያለ እምነት ዋጋ ቢስ ነው ምንም አይነት እንቅስቃሴ ልታረግ ትችላለህ እምነት ጨምረህበት በእምነት ካላደረከው የእግዚአብሔርን ደስታ ስለማይፈጽም ያለ እምነት እግዚአብሔርን ደስ ማሰኘት ስለማይቻል ነገሩ በእግዚአብሔር ዘንድ ዋጋ ቢስ ነው የመጀመሪያው ነገር ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ካለ በኋላ
ወደ እግዚአብሔር የሚደርስ ወደማ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ መጀመሪያ ላይ እግዚአብሔር እንዳለ ለሚፈልጉትም ደግሞ ዋጋን እንደሚሰጥ ያምን ዘንድ ያስፈልገዋል። ይሄ መጀመሪያው መነሻ ነው። እግዚአብሔር ከፈለከው አለ ብለህ አምነህ ከፈለከው ዋጋን ለመስጠት ተዘጋጅቶ ታገኘዋለህ። አሜን። ዋጋ ቢስ አይደለም እግዚአብሔር ፈልገህ። አሜን። ዋጋ ቢስ አይደለሽም እግዚአብሔር ፈልገህ። አሜን። የመጀመሪያው ይሄ እግዚአብሔር ፈልጎ ዋጋ ቢስነት የለም። አሜን። እግዚአብሔር ጋር ደርሶ ዋጋ ማጣት የለም። እግዚአብሔር እንዳለ ያምን ዘንድ ለሚፈልጉትም ዋጋን እንዲሰጥ ያምን ዘንድ ያስፈልገዋል። የትም ልትሆን ትችላለህ። እግዚአብሔርን ከፈለከው እግዚአብሔር እንዳለ አምነህ ከፈለከው ለምትፈልገው ለአንተ እግዚአብሔር ዋጋ አለው። አጠገባችሁ ያለውን ሰው እግዚአብሔር ለፈለከው ለአንተ ዋጋ አለው በሉት። ዋጋ አለው በሉት። እንደገና ነገሩት ዋጋ አለ። እግዚአብሔር ዋጋ ይሰጣል በሉት። ለጸለይከው ጸሎት፣ ለኖርከው ኑሮ፣ ላገለገልከው አገልግሎት እግዚአብሔር ዋጋ አለው። እስቲ አሜን። ዋጋ አለኝ በሉ እስኪ። በምድር ላይ ዋጋ ቢስ ያልሆነ ትውልድ ማለት በክርስቶስ ዳግም የተወለደ ሕዝብ ነው። እናንተ ሰዎች አንተ ዋጋ ቢስ ሊሉ ይችላል። ዋጋ ቢስ ነህ እኮ ዋጋ የለህም እየተባልክ ልታድግ ትችላለህ። ነገር ግን ክርስቶስን ያገኘህ ቀን ከዋጋዎች ሁሉ በላይ የሆነ ዋጋ ከእግዚአብሔር ዘንድ የሚሰጥ ሪዋርድ ከእግዚአብሔር ዘንድ የሚሰጥ ዋጋ በብር አልተገዛህም፣ በወርቅ አልተገዛህም። ዓለም የምትተምነው በብርና በወርቅ ነው። እኔና እናንተ ግን ከብርና ከወርቅ ልቀን የምንተምነው በኢየሱስ ደም ነው። እኔ ማንን አክላለሁ ብለህ ብትጠይቀኝ የኢየሱስን ደም አክላለሁ። የኔ ዋጋ ምን ያክል ነው? የኔ ዋጋ በሰዎች ዘንድ ትንሽ ሊሆን ይችላል። ያንተ ዋጋ በመንግስታት፣ በፖለቲከኞች፣ በባለስልጣናት፣ በባለሀብቶች፣ በአዋቂዎች፣ በሃይማኖተኞች፣ በቤተሰብ፣ በአካባቢ፣ በማህበረሰቡ ዘንድ ትንሽ ሊሆን ይችላል። በእግዚአብሔር ዘንድ ግን የኔና የእናንተ ዋጋ የኢየሱስን ደም ያክላል። ሃሌሉያ። አንዳንዴ ሰው ስለ እናንተ ሲያወራ ንቋችሁ ያወራል። ይሄ እኮ ተራ ምናምን ሊልህ ይችላል። እግዚአብሔር ግን ከላይ ግን ሲያይ አይደለም የእሱ ዋጋ የልጄን ደም ያክላል። የእሱ ዋጋ የልጄን ደም ነው ያክላል። ኢየሱስ አሜን። ኢየሱስ ጌታ ኢየሱስ ጌታ ስሙ ይባረክ። ወንድሙን ጨርቃም ብሎ የሚሳደብ የገሃነም ፍርድ ይገባዋል የሚል ቃል አላነበባችሁ? ወንድሙን ጨርቃም ብሎ የሚሳደብ ምን ማለት ነው? ወንድሙን አሁን ጨርቃም ብለህ ስለተሳደብ የገሃነም እሳት ፍርድ ይገባዋል የምትባልበት ምክንያት ለምንድን ነው ብለህ ብትለኝ፣ ወንድምህ ጨርቃም ሳይሆን በኢየሱስ ክርስቶስ ደም የተገዛ ያዋጋ ነው ያለ። ስለዚህ ወንድምህን ጨርቃም ስትለው የምትሰድበው ደሙን ነው፣ የምታቃልለው የልጁን ሕይወት ነው፣ የኢየሱስን ደም ነው። አንድን ሰው እንደ ተራ ስትቆጥረው በዛ ሰው ሕይወት ላይ የተከፈለው የእግዚአብሔር ሕይወት ነው የምታቃልለው። አጠገባችሁ ያለውን ሰው አንተ የተከፈለልህን ዋጋ ነው የምታክለው። አቤት ይሄ ቢገባን መከባበራችን፣ አቤት ይሄ ቢገባን መቀባበላችን፣ አቤት ይሄ መናናቅ የሚባለው ታሪክ እንዴት እንደሚጠፋ ይሄ ቢገባን። ሰውየው እኮ የኢየሱስን ደም ነው የሚያክለው። እህት እኮ የኢየሱስን ደም ነው የምታክለው። ዋጋዋ ያ ነው። ከዛ ያነሰ ግምት የላትም። በየትኛውም ነገር ልትተመን አትችልም። በየትኛውም ነገር ሊተመን አይችልም። በምን ትተምነዋለህ? ለዚህ ነው አያችሁ እግዚአብሔር እንዳለ ያምን ዘንድ ለሚፈልጉትም ዋጋውን እንዲሰጥ ያምን ዘንድ ይገባዋል ይላል። አሁን እምነቶች ሁሉ የሚያተኩሩት ፐርሰናል ኤክስፒሪየንስ ላይ ሳይሆን፣ እምነቶች ሁሉ
የሚያተኩሩት በእግዚአብሔር ማንነት ላይ ሙሉ ለሙሉ በመደገፍ ላይ ነው። አሜን። የመጀመሪያው ነገር ይሄ እግዚአብሔር ማንነት ላይ ሙሉ ለሙሉ መደገፍ ዋጋ ሰጪ ነው። ጸልያለሁ፣ ዋጋ ይሰጣል። ዋጋ ሰጪ ነው። ሃሌሉያ። ብሎኛል፣ ቃል ሰጥቶኛል፣ በእሱ ላይ ስራመድ ዋጋ። ተአምራት እኮ ዋጋ፣ ድንቅ እኮ ዋጋ፣ ሪዋርድ ነው የሚያደርገው። እሱን ታምነህ ላደረግከው እንቅስቃሴ እግዚአብሔር ዋጋ አለው። ለእግዚአብሔር ምክንያቱም እኔ ተመልከት፣ ከቤተ ክርስቲያን አይደለም እኔ እኮ ዋጋ የምቀበል እንዴ፣ ከዘራህበት ሰው እኮ አይደለም ዋጋ የምትቀበለው። ዋጋ የምትቀበለው ከእግዚአብሔር። አሜን። እግዚአብሔር ነው ያለኝ፣ እግዚአብሔር ያለኝን ያደረኩት እምጠብቀው ከእግዚአብሔር። ሌላ ነገር እኮ የለም። ሶ ዋጋ ሰጪ ነው። እስኪ አንድ ሰው ጮህ፣ እግዚአብሔር ዋጋ ሰጪ ነው። እግዚአብሔር ዋጋ ሰጪ ነው። አሜን። ይሄ ነው እምነት። አሁን እምነትን ዲፋይን እናድርገው። ዕብራውያን 11 ላይ የዕብራዊው ጸሐፊ በብዙ ሰዎችም እምነት በእኔም እምነት ጳውሎስ ብያልኩኝ ልናገር ሲናገር ምን ይላል? እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ይላል። ወይም በሌላ አነጋገር now faith is substance of things hoped for, the evidence of things not seen. ላልታዩት ነገሮች ኤቪደንስ ነው፣ ማረጋገጫ ኤቪደንስ ነው። አልታየም፣ ግን እምነት ስላረጋገጠልህ አይቼዋለሁ ትላለህ። አሜን። ተስፋ ስላደረግከው ነገር ደግሞ ይሄኛው ኖሌጅ ይሆናል፣ እውቀት ይሆናል። በእነዚህ ተነስተህ እምነት ከነዚህ ነገሮች ተነስቶ መጽሐፍ ቅዱሳችንን በምናይበት ጊዜ ለሽማግሌዎች የተመሰከረላቸው በየት ነው ይላል? በዚህ ነው። ወይም ሪፖርት የቀረበው ስለ እነዚህ ሰዎች በዚህ ነው። ተመልከቱ፣ ዓለሞች በእግዚአብሔር ቃል እንደተዘጋጁ በምን እናስተውላለን? በእምነት እናስተውላለን። በምንድን ነው የተዘጋጁት? በእግዚአብሔር ቃል። ስለዚህም አለና ጳውሎስ ሲናገር የሚታየው ነገር ሁሉ ከየት ነው? ከማይታየው ነው። አሁን እምነትን እንዴት ዲፋይን እያደረገላችሁ እንደሆነ ተመልከቱ። የሚታየው ሁሉ ከየት ነው? ከማይታየው ነው። ኢቭን እንኳን አሁን ይሄ ዓለም የወጣው ከማይታይ ዓለም ነው። ይሄ ዓለም ሌላ ዓለም የወለደው እንጂ ራሱን ያስገኘ አይደለም። አያችሁ፣ ሰው ብትለው፣ ቴክኖሎጂው ብትለው፣ ኑሮ ብትለው፣ እንስሳው፣ አውሬው፣ ጭራቁ፣ ኢቭን ዲያብሎስ ብትለው ሁሉ ነገር ወደሚታይበት ቅርጽ የመጣው ከማይታየው ዓለም ነው። ስለዚህ አማኝ የሚጀምረው ከማይታየው ዓለም ነው። እምነት ማለት የማይታየው ዓለም ውስጥ ገብተህ ወደሚታየው ዓለም የምታደርገው እንቅስቃሴ ነው። ከየት ነው የምትጀምረው? ከማይታየው ዓለም። ስለዚህ የማይታየው ዓለም ላይ የነገሮች አስፈጻሚ ኃይል አለ። የማይታየው ዓለም ላይ ነገሮችን ወደ መታየት የሚያመጣ ብቃት ያለው ሰራተኛ አለ። የማይታየው ዓለም ላይ ለውጥ አምጪ አካል አለ። የማይታየው ዓለም ላይ የሚታዩ ጥፋቶችን መቀልበስ የሚችል የመልካምነት ምንጭ አለ። የማይታየው ዓለም። ስለዚህ እምነት የማይታየው ዓለም ውስጥ አማኝ የማይታየው ዓለም ውስጥ ይገባና ከዛ ያወራል። ማራሻን ሰራባና ሃሌሉያ። ለምን ቅድም እንደነገርኳችሁ በህጋዊ መንገድ ወደማይታየው ዓለም ገብታል። ለምን በውልደት ስትገባ አትጠራጠርም። አሁን እዚህ ዓለም ላይ እንዳለ እንደማትጠራጠረው አሜን አሜን አትደግ እዚህ ዓለም ላይ መግባቱን የሚጠራጠር ሰው እዚህ አለ አለው የለውኝም ምናምን ትላላችሁ። እስኪ አረጋግጡና ንገሩኝ ምናምን የምትሉት ሰው አለ አጠገባችሁ ያለው ሰው አለው እንዴ?
ታያለህ አትልም። እርግጠኛ ለዚህ ለወደቀው ዓለም መግባት እርግጠኛ ካደረገ የሚበልጠው ዓለም መግባት በውልደት እርግጠኛ ሆኖ ሃሌሉያ አሜን። እስኪ አንድ ሰው እስኪ አሜን ይበል። አሜን። ሱልሲ ነው ዋጋን የምትቀበልበት ስርዓት፣ ዋጋ የምታገኝበት ዓለም፣ አንተም ደግሞ ለነገሮች የምትናገርበት የማዘዣ ማዕከል ላይ እንዳለ ከአብ ቀኝ ተነስተህ ነው የምታወራው። አሁን ከተቀመጥክበት ፖዚሽን ነው የምታወራው። ሰይጣን ወደ ላይ የምትተኩስበት ወደ ታችስ። ለምን መጽሐፍ ሲናገር ከእግራችሁ በታች ተረግጧል። ጳውሎስ ደግሞ ሲነግረን አየር ላይ ነው ያለው አለ እና አየር ላይ እየወጣ ነው የሚመረው ከአብ ቀኝ ነው የምትረግጠው። አሜን አሜን አሜን። አሜን አትሉም? አሜን። ከአብ ቀኝ ነው አሁን ለመርገጥ የቻልከው ከአብ ቀኝ ነው። ለምን ምድር እንዳለ ካሰብ እሱ ያለው አየር ላይ ነው። ስለዚህ እንደዚህ ነው የምትጠቅሰው። አየር ላይ ያላችሁ እሱ ምናምን ብለህ ነው የምትጠቅሰው። ወደ ላይ ነው አሁን አየር መቃወሚያ ነው የምትጠቅሰው። መጽሐፍ የሚያወራል ግን ከእግራችሁ በታች በቀኝ ተቀመጥ። ምን ጠላቶችን የእግር መረገጫ እስራኤል። ስለዚህ ከእግሬ በታች ነው የምትለው ምድር ላይ እንዳለ እምነት ሳይሆን በአብ ቀኝ እንዳለ ተቀበል። አሜን 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 አሜን። ስለዚህ ይህንን ስናምን ይህንን ስንረዳ ዓለሞች በእግዚአብሔር ቃል ተዘጋጅተዋል። የሚታየው ሁሉ ከማይታየው ነው ካለ እምነት ማለት ሁልጊዜ የማይታየውን ዓለም አምኖ መቆም። አሜን አሜን። ኢየሱስ ጌታ ነው። አሜን። አሁን ዛሬ ብዙ ነገር ትክዳለህ። አሜን። አየው የምታየው ነገር ነው አሁን ግን ያሳምን። ድህነት አሳምነዋል፣ ጭቆና አሳምነዋል፣ በሽታ አሳምነዋል፣ ዶክተሩ አሳምነዋል። ሁሉ ነገር የነገረ ለምን የምትሰማው ከዚህ ነው። ለምን አንዱ እምነት የሚፈበረከው ከመስማት ውስጥ ስለሆነ። ግን አብዛኛዎቻችን አሁን የምንሰማው ዶክተሩ 6 ቀን ካለ ወዲያውኑ ንብረት ታረጋግባለህ። ከዛ በኋላ ውጭ የተወለደ ልጅ ካለ ትናዘዛለህ። የተደበቀ ፈረንካ ካለ እዚህ ቦታ ላይ ደብቅ ያለ ለክፉ ቀን ብዬ ነበረ አሁን ግን ያው እንደማልቀጥል ገብቶኛል። 6 ቀን ነው ያለ ተብያለሁ። ስለዚህ እሱ ሰድና ተጠቀምልህ አንተው ነው ያው ለሌላ ለማን ነው የለፋሁት እድሜ ዘመኔ ምናምን ብለህ በፎርም ሰጠና ከዛ በኋላ ትገላገላለህ። ምን ማነግሮ ሰው እርግጠኛ ነው፣ በጣም እርግጠኛ ነው። ነግሮታል፣ ሰምቶ እምነት አንዱ ከምንድን ነው መነሻው? አየው አሁን ከየትኛው ዓለም ነው የምትሰማው ነው ጥያቄው። ከየትኛው ዓለም ነው እየሰማ የምትኖረው እየሰማ የምትንቀሳቀሰው? ዶክተሩ የማይድን በሽታ ሲል ተከተታ ተሰማን። የማይድን በሽታ ወይስ ምን ነው ሲል የማይድን በሽታ ምን ነው ሲል የማይድን በሽታ ማነገረ? እስኪ ይጻፍልሃል ማስረጃ። ታጠነዋለህ እንደ ጥቅስ በቃት ይዘው ሸመድደዋል ሰውዬው የትኛው ዓለም ላይ እንዳለ ሁሉ አይ። ስለዚህ ነግሮታል፣ አምኗል። ካመንክ ደግሞ ይቀጥላል። ስላመንክ ነገር ይሆናል። አያችሁ ሊያመኝ የሚሉ ሰዎች አላያችሁ። በቃ ነገር እዚህ ጋር በቃ ጀመረ። ይሄ ከፍሎ በቃ ጀመረ። ወዲያው ይከፈላል። ከገባበት ዓለም አይሰማም። የገባህበት ዓለም ላይ ትፈወሳለህ የሚል ቃል አልተጻፈም። ተፈውሰሃል የሚል ቃል ተጽፏል። አሜን። ያለቀ ጉዳይ ነው። ተፈውሰሃል ከሚል ቃል ጀመር ስትመጣ እኮ ራሱ በእምነት ነው የሚጸለይልህ። ስለዚህ የምትወስደው ያለቀ ነገር ነው፣ የተሰራ ምግብ ነው የምትወስደው እንጂ እቤት ወስደህ እንደገና እያቁላላህ አትሰራም። እሱን ነው የምትመገበው፣ ያለቀለትን ጉዳይ። እኔ የሚገርማችሁ ነገር በጣም የሚገርማ አንድ ጊዜ አንድ ዶክተር ጓደኛ ነበር
አሁን የታገር እንዳላቅም ሁሉ ጊዜ ሰዎች ይመጡና በቃ ሞች አለ መርፌው ጋር ቀጥታ እንደመጡ መርፌው ብዙ ጊዜ ከሱ ጋር ሆኜ ያየሁትን ነገር መርፌ ወጋኝ ይላሉ። ለሁለት እንደዚህ ተይዘው ክንፍና ክንፋቸው እንደዚህ ሰውየው ላይ ጥለው እንዲህ ያሉ ይመጡ በቃ መሞቴ ነው። በኋላ ወዲያውኑ ይመጣና ቆይ መጀመሪያ ተመርምሮ አይ ወጋኝና ተመራምረኛ ወጋኝ መጀመሪያ የሚያምኑት እነሱ ምርመራው ሳይሆን መወጋቱ የሆነ ነገር ጥርጭቅ አድርጎ ገብቶ ማለት ነው የሚፈልጉት። ገብቷቸው ምንድነው ታዲያ መሰጣችሁ መጀመሪያ ልበርብራችሁ ይላችሁ። አይ ወጋኝና ስለዚህ መጨቃጨቅ ስለማይፈልግ እንትን አለ ምን ሜዲሲን የሌለበት አለ እሱ በነገረኝ በሕክምና ቋንቋ የታላችሁ ነርሶች ምናምን ልትነግሩ ትችላላችሁ። እና ምንም ነገር የለውም ማለት ሜዲሲን። ከዛ በኋላ እሱን ቀሽ ያደረገና ከዛ በኋላ ሰብሮ ጦር ሸደባ አንድ ጊዜ ያደረገና ከኋላ በኩል አንድ ጊዜ ከዛ ወዲያውኑ ተወፍቶ ልክ በእንትኗ እንዲያርቆ ባልኮ በለሱሪን አድርግ ምናምን ሲላቸው እዚህ ጋር አምነው ታዲያ ከዛ በኋላ ወደ ቤታቸው ከፍለው ፈረንካቸውን ከፍለው በስነ ስርዓት ሄዱ። ይሄኛውን ዓለም የዚህን ያህል የምታምነው ከሆነ አልቋል የሚልህ ዓለም የበለጠ ይታመናል። ሃሌሉያ አሜን። አልቋል ተፈውሰሃል የሚለው ዓለም ኧረ አንድ ሰው ጮኸ አሜን ይበል። ተፈውሰሃል አልቋል የሚባለው ዓለም አሁን ክርስትና አልቋል ስለተባለ እኮ ነው ለሰው ግራ የሚያጋባው። ያለቀ ነገር ነው የምትቀበለው። ክርስቶስ ሰርቶታል ተቀበለው ሲባል እኮ እንዴት ሳልሰግ እንዴት ገዳም ለገዳም እንዴት 7 ጊዜ በቀን ምናምን ሰራይ እንዴ ራሳ እንዴት ሳትም መጀመሪያ ያለቀ ነገር ተቀበልና አሜን። ከዛ በኋላ እሱን አምነው ውሰደው። የአንተን 0 ኢየሱስ ወስዶታል። የእሱን 10 ላንተ ሰጥቷል ሲባል ሰውዬው ከ0 ልጀምርና 1 ብዬ ልጀምር ራሴ ልስራ ይላል። እሱንማ ማንም ሰርቶት አያውቅም። 9 ከ10 ያገኙትም ሁሉ 0 ተብለዋል። ለምን? እግዚአብሔር ሁሉን ካለመታዘዝ በታች ሰርቶታል ይላል። ሕግ ማለት ስታንዳርድ ማለት ነው። ስታንዳርዱን ያልሞላ በእግዚአብሔር ፊት ሊቆም አልቻለም። ስለዚህ ሕግ ስታንዳርድ ስለሆነ እዛ ቦታ ላይ ማንም ሰው መድረስ አልቻለም። ያንን የእግዚአብሔርን ስታንዳርድ ማንም ሰው መሙላት አልቻለም። ለዚህ ነው ክርስቶስ መጣና ስታንዳርዱን አለፈው። አሜን። ከዛ በኋላ ከጨረሰው በኋላ ማንም የማያልፈውን ያንን መስመር ካለፈ በኋላ ካሁን በኋላ ይሄንን ማለፍ የሚፈልግ በእኔ ውስጥ ይግባ። አሜን። ባለፍኩት ውስጥ ከገባ ታልፋለህ። አሜን። ስሙ ይባረክ። ስለዚህ ባለፈው ውስጥ ገባንና አለፍን። ከዛስ የማይታለፍ ማንም ደግሞ የማያልፈው ጸጋ ይባላል። ከሱ በታች አደረገ። ለምን? ከሱ በታች ነው። ከሱ በላይ መሆን ምንም አትችልም። ከጸጋ በታች ከሕግ በላይ መሆን ግን ትችላለህ። አሜን። ከስታንዳርድ በላይ መሆን ትችላለህ። አሜን። ስለዚህ ከሕጉ በላይ ሆነን ከጸጋውስ በታች። ስለዚህ አሁን ስታንዳርድ አልፏል። አሜን። እግዚአብሔር ፊት ለመቆም በቂ ብቃት በክርስቶስ ተቀበልክ። አሜን። አሜን። ይሄንን እውነት ይዘህ ስትጀምረው ከሙከራ አትነሳም። ካለቀ ነገር ነው የምትነሳው። ክርስትና አሁን የሚከብዳቸው ለሰዎች ለዚህ እና አትሞክር ምን በሉት አጠገባቸው ጨርሰህ ምን በሉት። ባለፈው ጊዜ አንዴ ልጆች ጾም ጸሎት ገቡና ወኔ የተሰማቸው በቃ ተቀጣጠሉ ምናምን ነገር ወኔ ተሰምቷቸው ከዛ በኋላ እንሂድ እዚህ ቅርብ አካባቢ ያለ ጠንቋይ ምናምን አሉ። ከዛ ሄዱ ብቻቸው ታውቃላችሁ ነግሬያቸዋለሁ። እና ሄዱ ጠንቋይ ቤት። ከዛ በኋላ ጠንቋዩ ቤት አንኳኩና የት አለ እዚህ አካባቢ ጠንቋይ ታሪኩ ነው የትማ ነው ጋሼ ነው ምናምን ይላል ሰው። ምን ጋሼ የለም ጠንቋዩ እሱ
ሄዱ። ከዛ በኋላ ይሄ ቤት ነው ተብሎ ተነገራቸው። ጓጓ አንኳኩት እና በደንብ እስኪሰበር ድረስ ካንኳኩ በኋላ ተከፈተላቸው። ማን ፈልጋችሁ ነው ሲባል ጠንቋዩ ጋሼን ነው አለች። በር የከፈተችው ጠንቋዩን አለች። ባንድ ላይ በኋላ ኑ ግቡ አላቸው። ስንገባ ምንም ያክል ትልቅ ግዙፍ ሰው የጎልያድ ታናሽ ወንድም ምን ፈልጋችሁ ነው ብሎ መጣ። አይ እርሶን ፈልገን ነው ሰላም ልንሎት ሰላም ልንሎት ቁጭ በሉ እዛ። እሺ ውሃ አምጪላቸው። ጠጥተናል። ጠጡ። ውሃ አምጪላቸው። የደፈረሰ የወንዝ ውሃ ጠላ ቅልቅል ካለበት ታሳ ጋር ጠጡ። አንድ ድገማቸው። ኧረ በቃ ጋሼ በቃ ድገሚያቸው። ከሩቅ ቦታ ነው የመጣች። ጠጡ። ሰባለ ሁለተኛ ታሳ በመርዲ ራሳ እንግዲህ አስበው። ድገሚያቸው ሶስት። ከዛ በኋላ በዚህ እያልን በቃ አሁን እንዲህ ሰላም ብለንዎታል። አንዳንድ ያየ ወንድ እምነት አለ። እምነት ጨርሶ ማመን ዋጋ ብትከፍልም ላመንክበት ነገር የማያወላዳ አሜን ነው። በእምነት ዓለም ነው ኮምፕሮማይዝ ወይም ማመቻመች የሚባል እሳቱን ታይና ትገባበታል። አለቀ። ውሃ ነው ትገባበታል። ወንዝ ነው ትገባበታል። ሞት ነው ትገባበታል። ሰይፍ ነው ትገባበታል። ለምን? እምነት የሚለካው የእምነት መለኪያ የሚባል ነገር አለ። የእምነት መለኪያው እግዚአብሔር ላይ የመደገፍ መጠን እንጂ ያገኘኸው ውጤት አይደለም። አሜን ሃሌሉያ። እንደገና ልበለው፣ የእምነት መለኪያ ሁልጊዜ ብዙ ጊዜ ምስክርነት ስትሰሙ የምትሳሳቱበትን ነገር ስሙ። ምስክርነት ስንሰማ ሁልጊዜ እንሳሳታለን። በእምነት እንትን አደረኩኝ፣ በእምነት እግዚአብሔር በእምነት አጣው የሚል ሰው አግኝተን አናውቅም። በእምነት ጠፍታ እንደተገኘች አህያ ተቀጥቅጬ መጣው የሚል ሰው የለም። በእምነት አመለጥኩ የሚል ብቻ ነው ያለ። ቸርችም የምናስመሰክረው እኮ እሱ በእምነት ዛሬ ስመሰክር በእምነት እግዚአብሔር አምላክ የተባረከ ይሁን። ሰዎች አግኝተው ጠፍታ እንደተገኘች አህያ ቀጥቅጠውኝ ሁላችሁ በዚህ በኩል ተገምሼ በዚህ በኩል ተቆርጬ መጣው በእምነት ነው ይሄን ምናምን የሚሉ መስካሪዎች የሉ። እምነት እንደጎደላቸው ነው የሚቆጥሩ። እምነት ማለት ማግኘትም ማጣትም ሳይሆን እምነት ማለት እግዚአብሔር ላይ መንጠልጠል ነው። አሜን። ምን ማለት ነው? ዕብራውያን 11 እስኪ ቼክ አድርጉ። ዕብራውያን 11 ከሰይፍ አመለጡ የሚል አለ፣ በመጋዝ ተሰንጥቀው ሞቱ የሚል አለ። በእምነት እኮ ነው። በእምነት ከሰይፍም አመለጡ። አንዳንዶቹ ደግሞ በእንጨት መጋዝ በስነ ስርዓት ከዛ በኩል አንድ ይዞ ከዚህ በኩል አንድ ይዞ እንዲህ እያደረገ እንጨት በስነ ስርዓት ማለት እያለ በእምነት ነው የተሰነጠቀው። እግዚአብሔር አምላክ የተባረከ ይሁን። ገብቷቸዋል። በዘይት ተቀምሰው ሞቱ ይልሃል። በእምነት እያችሁ ሙታናቸውን በትንሣኤ ተቀበሉ ይልህና ሌሎቹ ደግሞ አሉ ደግሞ አርበኞቹ በዛው መጽሐፍ ላይ ሌሎቹ ደግሞ የሚበልጠውን ትንሣኤ እየተጠባበቁ ኢየሱስ ጌታ ነው ለሚታየው ሞት እጃቸውን አሳልፈው ሰጡ። አንዳንዶች በእምነት ነገስታት እንድልሱ፣ አንዳንዶች ግን በእምነት ተቀበዘበዙ ይላል። ይኸው ዓለም አልተገባቸውም ይላል። እምነት እንዲህም እንዲያም ሳይሆን እምነት እግዚአብሔር ለመደገፍ ከእግዚአብሔር ዓላማ ጋር ቆሞ መገኘት እምነት። አጠገባቸው ያለው ሰው ነካ አድርጉትና እምነት ማለት ከእግዚአብሔር ዓላማ ጋር በእግዚአብሔር አቋም መገኘት ነው ማለት ነው። አሜን። ሃሌሉያ! ኧረ ሃሌሉያ! እምነትን ማንም ቸርች ሊያደርገው የማይችለው ለዚህ ነው። እምነትን ሊለካ የሚችል the only person እግዚአብሔር ብቻ ነው። መጽሐፍ ሲናገር በእርሱ የሚታመኑትን
ያውቃቸዋል። ለምን አትሉትም? ያውቃቸዋል። በምን የሚሉትን በእርሱ የሚታመኑትን በእርሱ የሚታመኑትን ምን ይላል? ግድ አየው። አንተ አታውቀውም። አንዳንዱ ሰው በእምነት ወንድም በእምነትን የሚጠራ ነው የሚመስለው እንጂ የህይወት እምነት አለ። ገብቷቸው የሚያውቀው እግዚአብሔር ነው። ሰውየው ማመን እምነት የሚለካው እግዚአብሔር ብቻ። አሜን አሜን። እንደገና ልበለው፣ እምነት የሚለካው በእግዚአብሔር ብቻ። በእርሱ የሚታመኑትን ምን ያደርጋል? ሃሌሉያ። እምነት ማግኛ ብቻ ሳይሆን መክፈያም ነው። መቀበያ ብቻ ሳይሆን መክፈያም ነው። በእምነት እንደምትቀበል ሁሉ በእምነትም ትከፍላለህ። ይህን ሁሉ ደግሞ ሪዋርድ የሚያደርግ ማን አለ? እግዚአብሔር አለ። ዜር ኢዝ አ ፔይዴይ። ሃሌሉያ አሜን። አንዳንዴ በእኛ ዓለም ላይ የምንለማመዳቸው ፌክ የእምነት እንቅስቃሴዎች ናቸው የእምነትን ኮንሰፕት ከሰዎች ውስጥ እያበላሹ ያሉት። ስለ እምነት ያለውን ትምህርት እያበላሹት ያሉት በጣም የምንለማመዳቸው ነገሮች። በቃ አንዳንድ ጊዜ ፈረን ካፕ ኪሳችን ውስጥ ይዘን በእምነት ምናምን ነገር እንላለን። ገብቷቸዋል። ምንድነው ይሄ ፌክ የሆኑ ነገሮች? እግዚአብሔር የሌለበትን ነገር ለስም ተብሎ ለዝና ተብሎ የሚደረጉ ነገሮች ገብቷቸዋል። ራስን ለመካብ የሚደረጉ እንቅስቃሴዎች፣ ከስጋ ዓለም የተወለዱ ስጋ የሚሸቱ እግዚአብሔር የማይሉ አይነት አገልግሎቶችና ምስክርነቶች እነሱ የእምነትን ዓለም አቆሽሸውብናል፣ እንድንጠራጠር አድርገውናል። ይህ ደግሞ የሰይጣን ስራ ነው፣ የፈረሰ ነው። ምክንያቱም እኛ በእምነት ጀምረናል፣ የምንጨርሰው በእምነት ነው። ለምን ክርስትና ሲጀመር በእምነት ነው፣ ሲጨርስ በእምነት ነው። የትም ሰዓት ላይ ጥርጥር ቦታ የለውም። አሜን አትሉም? በጣም የሚገርማችሁ አንድ ነገር ልንገራችሁ። በአንድ ወቅት ላይ ሶስት ሰዎች ባህር ላይ ቁጭ ብለው በጀልባ ላይ ምሳ እየተመገቡ ነው እና ከዛ በኋላ ከባህሩ ትንሽ ገባ ብለው ጀልባው ላይ ቁጭ ብለው ምሳ እየተመገቡ ነው። ከዛ በኋላ አንደኛው ሰው ተነሳና ብድግ ብሎ ይቅርታ አንድ ጊዜ መጸዳጃ ቤት ደርሼ ልምጣ። ከዛ በኋላ ተነገቱ ሁለቱም። ለምን ውሃ ላይ ነው ያሉት። ከዛ በኋላ ወረድ አለና ብሎ ሄደና ከ10 ደቂቃ በኋላ እንደገና በዛው መንገድ ተመልሶ መጣ እና ጀልባዋ ላይ ቁጭ አለ። ከ10 ደቂቃ በኋላ እንደኛውም ተነሳን፣ እኔም ደርሼ ልምጣ ይቅርታ አለና ከጀልባዋ ላይ ወረደ፣ ተራመደ። ከዛ በኋላ ምድር ላይ ወጥቶ ከዛ በኋላ ከ10 ደቂቃ በኋላ እሱ ተመልሶ መጣ። ከዛ ሶስተኛው ሰውዬ ጨነቀው ወገኖቼ፣ ጠላታችሁን ይጭነቀውና ጨነቀው። እንዴት ምንበዋ እየሄዱ ተመላልሰው 10 ደቂቃ ውስጥ እንደ ቀልድ ሽንት ቤት ደርሼ ልምጣ ምናምን ብለው ይሄዳሉ። እንደዚህ አለን። ከዛ በኋላ እንዴ እኔ አማኝ አይደለሁ እኔ ያውም አገልጋይ ነኝ፣ እኔ አለ ተነስተን አገልጋይ ነኝ፣ እንዴት ያቀተኛል አለ። እኔ ማለት ጊዜ ሽንት ቤት ደርሼ ልምጣ አለ። ከዛ በኋላ ከጀርባው ላይ እቻፍ ብሎ ከዛ በኢየሱስ ምናምን አሉና ለሁለት ጎትተው ክንፍና ክንፉን ይዘው ወደ ጀርባው መለሱ። ይቅርታ አንድ ጊዜ ሳልጸልይ ስለጀመርኩ ነው አለና አሁንም ኢየሱስ ክርስቶስ ጌታ ተባረከ ሻፋ አሁንም እንደምንም ከዛ በኋላ ከነጠጣ ውሃ ክንፍና ክንፉን ይዘው አወጡትና ከዛ በኋላ ምን አለበት ብትነግረው ድንጋዮቹ በየቱ በኩል እንዳለ ተባብለው እነሱ መጣላት ጀመሩ። ለካ የተሻገሩት ከስር ድንጋይ አድርገው እንጂ እምነት አምነው አይደለም። አያችሁ? እና አንዳንዴ እምነት የማይመስሉ እምነት የሚመስሉ ግን እምነት ያልሆኑ ነገሮችን አትለማመዱ። ሙሉ ለሙሉ በእግዚአብሔር ተደግፈ ማግኘት ብቻ ሳይሆን ማጣት ማለት ሰዎች ውጤት ሊያሳዩአችሁና ሊያጓጓችሁ ይፈልጋሉ። እሱ እኮ በእምነት ምናምን ያገኘው ብቻ ሳይሆን በእምነት ያጣኸው በእግዚአብሔር ዘንድ ዋጋ አለ። እምነት የምድር ክፍያ ሳይሆን የሰማይ ዋጋ አለ።
ሃሌሉያ አሜን ገና ልበለው እምነት የምድር ክፍያ ሳይሆን የሰማይ ዋጋ ነው። አሜን አክሊል እኮ የተዘጋጀው በምድር ላይ ለምትኖረው ኑሮ በምድር ላይ ለምታገለግለው አገልግሎት በቂ ክፍያ ስለሌለ በሰማይ አክሊል ተዘጋጀ። አሜን 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 ኢየሱሳችን ለዘላለም ጌታ አሜን። ይህን ልንገራችሁና ከዚያ በኋላ ልጨርስ። ለሽማግሌዎች የተመሰከረላቸው በዚህ ነው። ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህ የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። አቤል ከቃየል ይልቅ የሚበልጥን መስዋዕት በምን አቀረበ ይላችኋል? ለእግዚአብሔር በእምነት አቀረበ ነው የሚለው። እዛ ጋር ሄዳችሁ ግን ዘፍጥረት መጽሐፍ ላይ ሄዳችሁ በምትመለከቱበት ጊዜ ግን ከስቡ አቀረበ እንጂ በእምነት አቀረበ የሚል ቃል ከስቡ። ጳውሎስ ግን አክሰስ አድርጎ እዛ ዓለም ውስጥ ገብቶ ሲመለከት ነው ለካ ሰውየው በእምነትን ያቀረበው። እግዚአብሔር ለካ የተደሰተው ለካ እምነት ስላለ ነው ለካ የተቀበለው እንጂ በግ ስለሚወድ አይደለም። እግዚአብሔር ያኛው ድሮ ስንማር የተማርኩት ነገር አለ። ያኛው እንክርዳድ ያለበት ስንዴ ያቀረበ፣ ይሄኛው ደግሞ በጣም ድንቅ የሆነ በግ አቀረበ። ስለዚህ ምርጡ በግ ነው እግዚአብሔር ዘንድ የተቀበለው። እግዚአብሔር በግ ሳይሆን እምነት ነው የተቀበለው። አሜን 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 አትሉኝ? እምነትን የተቀበለው ወደ አቤል ጋር ያመጣው መጽሐፍ ሲናገር እንደዚህ እኮ ነው የሚለው፣ ወደ አቤልና ወደ መስዋዕቱ የሚል ቃል አየው። ሲቀድም እግዚአብሔር የመጣው ወደ መስዋዕት አይደለም። አትራክት ያደረገው መስዋዕቱ ሳይሆን አቤል ለምን አትራክት ያደረገው? ቀይ ቆንጆ ስለሆነ ሳይሆን እግዚአብሔር የሚያስደስት እምነት ውስጡ ስለነበር። የእግዚአብሔርን አቴንሽን የምትስበው በምንም ሳይሆን በእምነት ብቻ ከሆነ አሜን ለብላችሁ የእግዚአብሔርን አቴንሽን የምታገኙ በምን ነገር አይደለም፣ በእምነት ብቻ አሜን። ስለዚህ ወደ አቤልና ወደ ምኑ መስዋዕቱ መጀመሪያ እግዚአብሔር አቴንሽን የሰጠው ለአቤል። አቤልን ለምን አቴንሽን ሰጠው? there is faith እምነት እዛ ጋር አሜን አሜን አትሉ? አሜን። ኢየሱስ ለዘላለም ጌታ አሜን። እና በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመስዋዕቱ እስካሁን ይናገራል። ሄኖክ ሞትን እንዳያይ በእምነት ተወሰደ። መጽሐፉን ዘፍጥረት ሄደ ላይ ስታነበው ግን ሌላ ነው የሚልህ። ምንድነው የሚልህ? የዘፍጥረቱ ጸሐፊ ሙሴ ሲናገር አካሄዱ ከእግዚአብሔር ጋር አደረገ፣ እግዚአብሔር ወሰደው አልተገኘም ነው የሚለው። ከእግዚአብሔር ጋር አካሄድ አደረገ። ስለዚህ እዛ ጋር አካሄዱን ነው የሚነግርህ፣ ላይፍ ስታይሉን ያወራሃል። ያ ላይፍ ስታይል ግን ምንድነው ብለህ ስትመረምር ግን ጳውሎስ እዛ ዓለም ላይ ገብቶ ሲመለከተው ግን እምነት ነው። አሜን ለእግዚአብሔር አሜን። ሰውየው በእምነት ነው ወክ ያደረገ የነበረውና እኔማ አማኝ አይደለም የምፈልገው አለና እግዚአብሔር ወሰደው። አሜን በእምነት ወሰደው። አሜን አልተገኘም። አሜን እምነት አሜን አሜን። እኔ የሚገርም ብዙ ነገር ልነግራችሁ እችላለሁ። እሁድ ብቻ ይድረስ። እሁድ ብቻ ይድረስ። ጌታ ይባረክ። አሜን አሜን። አያችሁ በእግዚአብሔር ፊት በምንም ነገር አቴንሽን ለማግኘት የምትፈልጉ ሰዎች just drop every case እምነት ላይ ሆነ። አሜን አባት ያምናል። አሜን አሜን። አንተ ላይ ነው መደገፍ። አሜን ወንድም ላይ መደገፍ ራሱ እኮ ታውቃላችሁ እምነት ነው። አክስት ላይ መደገፍ ራሱ እኮ እምነት ነው። እና በራስ መደገፍም እምነት ነው። በራስ ማስተዋል አትደገፍ ይላል መጽሐፍ። ስለዚህ ሁሉን ነገር ዛሬ እምነታችሁን ነጥሉትና መስመር አስመራችሁ ጌታን ለብቻው አንግሽ፣ ለብቻው ኢየሱስን አንግሽ። አባት ያንተ ላይ ነው ያለው። አደምሬ ክብር ለጌታ ይሁን። ደምሬ አይደለም አንተን ከምከተል ለብቻ መኖሪያ ብቻህን አስመላጭ ብቻህን አዳኝ ነህ። ከማንም ጋር ተባብረህ ያላዳንከኝ ከማንም ጋር ተባብረህ ታኖረኛለህ ብዬ አላስብም። ከማንም ጋር ተባብረህ ያላዳንከኝ ከማንም ጋር ተባብረህ ድል ትሰጠኛለህ ብዬ አላስብም። ብቻህን ድሌ ነህ። ብቻህን ክብሬ ነህ። ብቻህን ሞገሴ ነህ። ብቻህን ጥበቤ ነህ። ይህንን መነው። ይሄ ነው እምነት። ይሄ ነው እምነት። ኢየሱስ ለዘላለም ጌታ። ይሄ ነው እምነት። በቃ ከማንም ጋር እግዚአብሔር ሳይተባበር ይችላል።
አረ እግዚአብሔር ይህችን ሙላና ከዛ በኋላ ሌላውን ነገር ደግሞ በጌታ ሰላም ሌላ ቀን ትሞላለህ። አረ በጣም አቀለኩት እኮ ጉድጓዱ አሁን ከየት ይገኛል ምናምን አትበል። የጠለቀው ድረስ ይጥለቅ። ነገሩ የሄደው ድረስ ይሄድ። የተናገረ እግዚአብሔር ያደርጋል። አንድ ሰው ጮሆ እግዚአብሔር የታመነ ነው ይበለኝ። አረ ለምን በጣም ወረስት የሆነ ለምን ነገር አይሄድብህም? እምነት ላይ ቀጥል። No more compromisation. There is no option. በእምነት ዓለም ኦፕሽን የለም። በእምነት ዓለም አማራጭ የለም። በእምነት ዓለም ፕላን ኤ እና ፕላን ቢ የሚባል ነገር የለም። ሁልጊዜ እግዚአብሔር ብቻ። ንፋስ የለም። እኔ ደስ የሚለኝ ይሄ እኮ ነው። ንፋስ የለም፣ ደመና የለም። እነዚህ ሁሉ የውሃ መምጫ ምክንያቶች ናቸው፣ ወይም ሚንስ ኦፍ አየው ሪሶርስ ናቸው፣ ሚንስ ናቸው። ነገር ግን ነቢዩ ዘግቶ ያስጀመራቸው ከምድር አቆራርጦ ከምድር ኤክስፔክቴሽን አቆራርጦ ጀመረ። ደመና ታይም ንፋስም አታይም። ንፋስ አመጣው እንዳትል ንፋስ የለም። ከደመና ይወርዳል እንዳትል የለም። አንተ ቆፍር ከየት ይመጣል ሲባል ከዝጌ የተናገረው ያመጣዋል፣ የተናገረው ይሰራዋል። እግዚአብሔር አንተ ቆፍር ብሎ አንተ በባልዲ አታግዘው። ያንተ እርሻ ማመን ብቻ፣ ያንቺን እርሻ ማመን ብቻ። በባልዲ አግዘው። ኧረ ምን ይባላል የሆነ ነገር ነው ብለህ ባልዲ ይዘህ እንዲህ ስትል አትሁን። እሱንም አታገኘውም። አሜን። እስኪ አንድ ሰው ጮሆ የተናገረኝ ይበል። እንዲፈጽመው አምነዋለሁ። ዛሬ የጳውሎስ አይነት እምነት ይግባባችሁ። እየተሰባበረ እንደዚህ ያለ ባለ መርከብ ላይ ሆኖ እንደዚህ ያለ ያመንኩትን አውቃለሁ። ያመንኩትን አውቃለሁ። ትደርሳለህ ያለኝን አውቃለሁ። ትቆማለህ ያለኝን አውቃለሁ። አውቃለሁ። እነዚህ ሁሉ መኳንንት ሰጥቻለሁ ያለኝን አውቃለሁ። እሱ ላይ ነው የማምነው። እየተገለበሰ ነው ይገለበስ። እዚህ ጋር ውሃ እየገባ ነው ይግባ። እዚህ ጋር ሞት ይሸታል ይሽታ። ብርሃን ካየመሰለ ያለው ይሁን። እኔ ግን አሁንም ያመንኩትን አውቃለሁ። እምነት ያለምንም አማራጭ እግዚአብሔርን መርጦ መቆም። ቤተክርስቲያን እዚህ ጋር ነው መምጣት ያለብን። ልቀት ካልን በእምነት እዚህ ጋር ነው መምጣት ያለብን። አማራጭ ሳያዩ እግዚአብሔርን መርጦ መቆም። በጣም ደስ የሚል ነገር አለ። ይህችን ልንገራችሁና ከዚያ በኋላ እንጸልይላችሁ። እስከ ሞት ድረስ የታመንክ ሆኑ ይላል። አየው እምነት እስከሄድ ድረስ የታመነ እስከ ሞት ድረስ የታመንኩት ይልህና እዛ ጋር ከደረስክ እንኳን ከህይወት አክሊል ጋር ትነሳለህ። አሜን። እስከ ሞት ድረስ የታመንከውን የህይወትን አክሊል እሰጥሃለሁ። እስከ ሞት ድረስ የታመኝ እንዴ ተደፋሁልህ እኮ ጌታ ወይ ሞትኩ እኮ ስትለው እዛ ድረስ ከታመንክ የህይወት አክሊል አለ። አሜን። እንደውም እዛ ጫፍ ላይ ከደረስክ ከአክሊል ጋር ነው የምትነሳ። እከሌ ተነሳ ሳይሆን ከአክሊል ጋር ተነሳ። አሜን። አንዳንዶች እስከ ሞት ድረስ there is no option። ኢየሱስ መከራውን ስታየው እስከ ሞት ድረስ በቃ ሚሽንህን በቃ በሞት ነው የምትዘጋው። ሞት ማለት የነገር ፍጻሜ ነው። ስለዚህ መሀል ላይ እጥፍ ማለት ሌላ አማራጭ መንገድ ማየት በእምነት ዓለም ውስጥ የለም። ኢየሱስ ጌታ። የገባው ሰው ለጌታ ክብር ያመጣል። ይሄ ነው ልካችን። በኢየሱስ
ስም ከዚህ ልክ አትውረድ። በኢየሱስ ስም ከዚህ እውነት አትንሸራተት። በኢየሱስ ክርስቶስ ይሄ እውነት 30 እና 60 ሳይሆን 100 እጥፍ ያፍራባል። በዘመናችሁ ላይ የእግዚአብሔር እውነት ይሰልጥን። የቤተ ክርስቲያን መልክ በዚህ እውነት የተቃኘ ይሆን፣ የደመቀ ይሆን። ሁሉ ተሸፈኑ። ለክብርና ለበረከት ለቅቄያቸዋለሁ በኢየሱስ ክርስቶስ ስም። አንተ ለእምነት ብቻ ነው የተወለድከው። የጌታ ጸጋና ሰላም ከመንፈሳችሁ ጋር ይሁን። የተወደዳችሁ ቅዱሳን በዚህ አገልግሎት እንደተባረካችሁ ከራእያችንም ጋር ደግሞ አብራችሁ ደግሞ በብዙ አቅጣጫ እንደቆማችሁ እናውቃለን። እግዚአብሔር አምላክ ደግሞ ዘመናችሁን ደግሞ በክብር ብድራት ይባርከው። በዚህ በተሐድሶ ዓለም አቀፍ ቤተክርስቲያን ያለብን ትልቁ የአገልግሎት ተግዳሮት የአምልኮ ቦታ እጦት ነው። በዚህም ምክንያት ከቦታ ቦታ እየተንቀሳቀስን አንድ ቋሚ የሆነ ስራን በዘላቂነት መስራት አልቻልንም። ስለሆነም እባካችሁን የእግዚአብሔር ቤት ቅንዓት ህይወታችሁን የሚያቃጥል ለእግዚአብሔርም አሰራርና ራእይ ልባችሁ የተከፈተ ወገኖች ቦታ በመስጠት ቢሆን ገንዘባችሁን ደግሞ በዚህ አገልግሎት ላይ በመዝራት ቢሆን ይህንን አገልግሎት አብራችሁ እንድታገለግሉ የከበረ ጥሪ ወደ እናንተ እናቀርባለን። እግዚአብሔር ዘመናችሁን ይባርክ። በቴሌቪዥን ስክሪኑ ላይ በምታገኙት በዚህ የባንክ አድራሻና እንደዚሁም በስልክ ቁጥራችን በመደወል የፍቅር ልግስናችሁን በማድረግ የእግዚአብሔርን አገልግሎት አብረን እናገልግል። ቃሉ እንደሚናገረው እነሆ በተወደደ ሰዓት ሰማው በመዳንም ቀን ረዳው ይላልና፣ እነሆ የተወደደው ሰዓት አሁን ነው፣ የመዳንም ቀን አሁን ነው ይላል። አሁን በዚህ ሰዓት ይህን ቃል እየሰማችሁ መዳን እፈልጋለሁ የምትሉ ሌላ የቀጠሮ ቀን የለም። አሁኑን ወስኑ። አሁኑን መዳናችሁ በህይወታችሁ ውስጥ ይፈጸማል። ምክንያቱም ነገ ያኛ አይደለም፣ በእኛ እጅ ላይ የለምና። ትናንትናም አልፏል። ዛሬ ግን አዲስ ቀን ነው። አዲስ ውሳኔ ወስነን የእግዚአብሔርን ህይወትና የክብርን ፍጻሜ ለመቀበል ጊዜው አሁን ነው። ስለዚህ ለመጸለይ ከኔ ጋር የምትፈልጉ ይሄን አዲስ ህይወት ፈልገዋለሁ የምትሉ ከኔ ጋር አብረን ይሄን የንስሐ ጸሎት እንጸልይ። ጌታ ኢየሱስ ክርስቶስ ሆይ አመሰግናለሁኝ ለኔ እንደሞትክ እንደተሰቀልክ ደግሞም በሶስተኛው ቀን ከሙታን ተለይተህ እንደተነሳ ዳግመኛም ደግሞ እንደምትመጣ አምናለሁኝ። በቀራንዮ መስቀል ላይ በፈሰሰው በክቡር ደምህ ኃጢአቴን እጠብ፣ ልጅህ አድርገህ ተቀበለኝ። የሰማይ ዜጋ በእምነት ሆኛለሁ። በክርስቶስ ኢየሱስ ስም አዲስ ፍጥረት ሆኛለሁ። አሜን። እግዚአብሔር አምላክ ይባርካችሁ። ህይወታችሁ ለዘላለም የተባረከ ይሁን። ተሐድሶ ዓለም አቀፍ ቤተክርስቲያን ረቡዕ ምሽት የቃሉን ማዕድ በመካፈል የኃይል ምሽት በሆነው ጉባኤያችን ውስጥ ኃይልን ይታጠቁ። እንዲሁም እሁድ ጠዋት ከ3 ሰዓት እስከ 6 ሰዓት ተኩል፣ ከሰዓት በኋላ ከ10 ሰዓት ተኩል እስከ 1 ሰዓት ተኩል የመንፈስ ቅዱስ ጉባኤያችን ከፈውስና የትምህርት ጊዜ ጋር